አንተ ትክክል ነው ወይ? እሺ እኔ ትክክል አይደለሁም። እሺ ይቅርታ እኮ የምታደርገውን ነገር እንድታቆም ፈልግ። አይ ነገር ከማድረግ ወደ ኋላ አይደለም። በቃ ማናየልኝ ተጋያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከሚስጥሬ ከሄድኩኝ የኔ የመጨረሻ ጥጌ ነው። በቃ ማለት እሱ ጋር የሚሄድ የኔ የመጨረሻ ነገሬ ነው እና ይሄንንም ነገር ደግሞ እንድትረዱኝ እፈልጋለሁ። ደውላለሁ አያነሳም። ዛሬ ግን በእናንተ ፊት የመጨረሻ ጊዜ ሞክርለታለሁ። በቃ ምንም አማራጭ የምገባበትም ምናልባት እስቲ አብርሃም ቆይ እኔ ምን አድርጌ ነው ስልክ ማታነሳልኝ? አሁን ለዚህ ነው የደወልከው? ለዚህ አይደለም ለሌላ ነገር ነው የደወልኩት። እሺ ለምንድን ነው? መሄዴን እንድታቅ ነው። እኔ አሁን መንገድ ልጀምር ነው እንዴ? አሁን መሄድ ለአንተ ምንድን ነው? አንተ ነው እና አይደለም እኔ ከሰዓት ደውልለት አዘጋጀው ይምጣና ማውራት ያለብን ነገር በሙሉ እናወራለን። አለቀ በቃ ይሄ ነው። ደም እንዴ በማይሆን ነገር ስትናገሩ ማይሆን ንግግር ስትናገሩ ነው የምጎዳው። እንደውም ይህ ነገር መፈጠሩ ደስ አይልም እና የሆነ መረባበሹ መጎራበጡ ደስ አይልም። ይህ በጣም የሚደብር ነገሮች ነው እያሳለፍን ያለ ነው። አንዱን ተው ስንል አንደኛው ይብሳል። ከዛ ደግሞ አንደኛው ሲመለስ አንደኛው እንደገና ይነሳና ሌላ የማይሆን ትርክ ውስጥ እየገባንም ስለሆነ ሁለቱም ዛሬ በደንብ ማውራት ይችላሉ ብዬ አስባለሁኝ። ምን ደረጃ እንደደረሰ አናቅም፣ ግን ዝም ብለን እየጠበቅነው ነው እና በቃ ጥሩ ነገር እንደሚፈጠር ተስፋ አድርጋለሁኝ። ካልሆነም እንግዲህ ከዚህ በላይ ይህን ትርኩ መቀጠል ስለሌለበት እኛም ነገሮችን ኢንጆይ አድርገን ማሳለፍ ስላለብን በግድ ምንም የምናመጣው ምን ፈጥሮም ታሪክ የለም። በቃ የምናስገድለው ነገር የለም። እሱንም ማስገደድ አልችልም። ጓደኛ ግን ቢያንስ መሄድ ያለበት ሴት መሄድ ያለበት ደረጃ ላይ ትሄዳለህ። ከዛ በኋላ ምንም ማድረግ አንችልም። መግባባት ስላቃተን ደውልለት ይምጣ፣ አብረን እናውራው። ፍላጎቱ ከሌለው ሁሉንም ነገር እንተው። በቃ ስማኝ ይሳቆል አንድ ነገር ልንገር አይደል? እኛ ለመዝናናት ነው የመጣ ነው፣ ለደስታ ነው የመጣ ነው። ከዚህ በላይ ምንም ነገር እንትን ልል አልችልም። ገባ እኮ በቃ ይህንን ካሰብክ ደግሞ በቃ እኛ ሁሉንም ነገር በራሳችን መንገድ እናስተካክለው። ደውልለት አሁን ይምጣና እዚሁ አውረ እግዚአብሔርም በእናንተ ፊት እደውልለታለሁ። ማለት አትሂድ ምናምን እኔ አልሰማውም፣ ምክንያቱም ይሄዳለሁ። አሁን ብቻው አይደለም ያው ላይ እንደነበሩ ጠዋት አካባቢ ነግሮኛል። በሱ ስልክ ስደውልለት አያነሳልኝ። የሚያነሳልኝ ከሆነ አሳየው፣ ማያነሳልኝም ከሆነ ዛሬውኑ መንገድ እጀምራለሁ። ወደ ቡታጀራ እሄዳለሁ። አጎቴን አገኘዋለሁ። ያለውን ነገር ሙሉ ነግረዋለሁ። እሱ ላለው ደውላለሁ አያነሳም። ዛሬ ግን በእናንተ ፊት የመጨረሻ ጊዜ ሞክርለታለሁ። 1-3 ሞክርለታለሁ። እዛ 1 ቀን 2 ቀን ልቆይ ይችላለሁ፣ 3 ቀን ልቆይ ይችላለሁ፣ አይታወቅም። ቶሎ መመለስ ይሆናል። ብቻ መልካም ነገር ይግጠም በሉኝ። ያው ነው ማገኘው። በሱ ስልክ ጭራሽ አታገኙትም፣ አይነሳም። ሁላ ይጠራል ግን አይነሳም። እና ቤተሰቦች እሱን ማለት ልነግረው ነው ማለት ሳልነግረው ቢሄድ የሆነ ነገር ኮሽታ ይፈጠራል በሚል ከዚህ በላይ መሄድ ስለሌለብኝ በቃ መናገር ስላለብኝ ዝም ብዬ ድንገት ተነስቼ መሄድም ስለሌለብኝ ሄሎ አብርሽ ሰላም ነው? እንዴት ነው? ቆይ እኔ ምን አድርጌ ነው ስልክ ማታነሳልኝ? አሁን ለዚህ ነው የደወልከው? ለዚህ አይደለም ለሌላ ነገር ነው የደወልኩት። ራሳችንን እንፈታለን እያለን በጣም ብዙ ስቴፕ እየሄድን ነው። ከአቅማችን በላይ እየሆነ ነው። አንተም እንደዚህ እየሆን እስከ መች ነው? እንደሱ ልትለኝ ሳይሆን እንደዚህ ነው ራሳችንን እንፈታዋለን ምናምን ልትለኝ ሳይሆን መሄዴን እንድታቅ ነው። እኔ አሁን መንገድ ልጀምር ነው እንዴ? አሁን መሄድ ለአንተ ምንድን ነው? እና አይደለም በጣም ተሰምቶኛል። እና ቤተሰብ በጣም ልባችሁ የተሰበረ በጣም ያዘናችሁ ሰዎች ያው እኔን ስታወሩኝ ታውቁታላችሁ ምን ያህል እያስቸገራችሁኝ እንደሆነ፣ ምን ያህል እየወቀሳችሁኝ እንዳለ አይኑ አውቃለሁ። በውስጥ መስመር መታችሁ በጣም ብዙ ነገር እያላችሁኝ ነው። እኛም አልፎ ፋሚሊ ጋር እየደረሰ ነው።
እዛ ደግሞ ቡታጀራ ፋሚሊዎቻችን በጣም እየተጨነቁ ነው። ምንድነው የሚደረገው ይሄ ነገር ምንድነው? ያው አብርሃምም ስልክ አያነሳም፣ እሷም ስልክ አታነሳም። በቃ ከዚህ በኋላ የትቼ ወጥቼ ነበር። ግን በጣም በቃ የለመናችሁኝ ሰዎች አላችሁ። እንደዚህ በእናቴ ጡት ይሻለሁ በእናት እና ቤተሰቦች ያው እኔንም ተረዱኝ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ቡታጀራ ገብቻለሁ። ያው ሁላችሁም እንደምታውቁት ጋሽዬ ላገኝ መጥቻለሁ። ሁላችሁም ደግሞ የጓጓችሁበት ነገር አለ። ያው ጋሽዬ በጣም ስሜታዊ ነው። ለነገሮች ቶሎ እንትን ጊዜ አይሰጥም። ሁሉም ነገር በችኩል ነገር እንደዛ ነገር ነው የሚያደርገው እና ስደውልለት ራሱ አሁን በጣም ስሜታዊ ሆኖ እያወራኝ ነበረ። ማለት ወደዚህ ስጠራው በጣም ስሜታዊ ሆኖ ነበር። በቃ እየመጣው ነው ተዘጋጅ ምናምን ነበር እያለኝ የነበረው። ቤተሰብ እኔ ግራ ገብቶኛል፣ ጨንቆኛል። ምን ብዬ እንደምመልሰው ራሱ ግራ ገብቶኛል። ምን ማድረግ ራሱ እንዳለብኝ ግራ ገብቶኛል። ማለት እንደመጣው አሁን ጠዋት ነው ቤተሰብ ስገባ መሽቶ ነበረ። አሁን ነው በቃ አሁን ወደዚህ እንዲመጣ አድርጌው አሁን ዛሬውኑ ልመለስ እችላለሁ። በቃ ሀሳቡ ትንሽ ከበድ ስላለብኝ ነው እዚህ የመጣሁት። አንደኛ የሆነ በቃ ነገሮችን ነግሬው ምናምን አብርሃም ጋር ደውለን ሩታ ጋር ደውለን ከዛ ነገር ግን አብርሃምም ሩታም ስልክ አላነሱልኝም። ሁለት ነገሮች የባስ እንዲበላሹ መፍቀድ ነው። ምክንያቱም ጋሽዬ ትንሽ ችኩልነት አለበት። የሆነ አለ አይደል የትልቅ ሰው ምክር አለ። ግን በዚህ ሰዓት ላይ አሁን በጣም ስሜታዊ ሆኗል። ነገሮቹን ሁሉ በቃ የባሰ እንዲበላሹ ከሚደረግ ቤተሰብ ቀዝቀዝ ብሎ እናንተ ምን ህፃን ልጅ የያዘው ውፍ አረጋችሁብኝ ነገርን። ኧረ በእግዚአብሔር ይሁንባችሁ እንዴ! ይሄ በጣም አንተ የሚከብድ ነገር እኮ ነው እናንተ እንዴ። አሁን እሺ ይስተካከላል። አሁን ይኸውልህ አንተ ብዙ ነገር አለብህ እዚህ። አሁን ሳምንት አልሆነም። ነገ አስተካክለው ከነገ ወደ አስተካክለው ጨርሻለሁ። እኔ የምናገረውም ነገር የለም። እኔ ግድ የለም። በቃ መጀመሪያ መንገዱ ጅብ አልበላውም ብየዋለሁ። ሌፌ በቃ እባክህ አስተካክል ጨረስኩታ አለ። ግን እኔ ወይ ነገ ወይ ከነገ ወደ መምጣት አይቀርም። በቃ አጎቴ ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቅኩ እንጂ ቆሜ ኪዳነ ምሕረት መች ገፋ ነበር በኔ ብቻ ጅራት። እንኳን ወደደ እንጂ ልቤም አንቺን ብቻ አልክዳላት ፈቡ ቃሌም በፍራቻ